እና አሁን ደግሞ ቀጥታ የምንሄደው ቼንጅ ኦፍ ካራክተር ወይም ቾች ብለን የምንጠራውን የማርኬት ስትራክቸር አይነት ነው ማለት ነው። ሶ ቼንጅ ኦፍ ካራክተር የምንለው እዚህ ጋር ቀደም ሲል ብሬክ ኦፍ ስትራክቸር እና በአፕ ትሬንድ ጊዜ እና በዳውን ትሬንድ ጊዜ ብሬክ ኦፍ ስትራክቸርን ብሬክ ኦፍ ስትራክቸርን ምንጊዜ የምንጠቀመው ማርኬት ቀጣይነት ሂደት ሲኖረው ማለትም በአፕ ትሬንድ ጊዜ ቀጣይ ወደ ላይ በሚወጣበት ሰዓት እየቀጠለ በሚሄድበት ሰዓት ብሬክ እያደረገ ነው የሚመጣው ማለት ነው። በዳውን ትሬንድ ጊዜም ደግሞ ወደ ታች በሚወርድበት ሰዓት ብሬክ እያደረገ ነው የሚወርደው ማለት ነው። ቼንጅ ኦፍ ካራክተር የምንለው ደግሞ እዚህ ጋር ይህ በጣም አሪፍ ኤግዛምፕል ነው ማለት ነው። አፕ ትሬንድ በነበረበት ሰዓት ማርኬቱ እዚህ ጋር የዚህን ሃየር ሎው ብሬክ ሲያደርገው ማለትም እዚህ ጋር ወደ ላይ እየቀጠለ የነበረ ማርኬት ነው እና እዚህ ጋር ሃየር ሎውን ወደ ታች ብሬክ አደረገና ሎወር ሎው ፎርም ባደረገበት ሰዓት ይህንን ሌቭል ነው ቼንጅ ኦፍ ካራክተር የምንለው። ምክንያቱም ይቺ ስትሮንግ የሆነች ሃየር ሎው ናት ማለትም የተከበረች ሪስፔክት ያላት ሃየር ሎው ነበረች። ማርኬት የሃየር ሃይ ስትሮንግ መሆኑ ይችን ሃየር ሎው ብሬክ እንድታደርግ አድርጓት እዚህ ጋር ቼንጅ ኦፍ ካራክተር እንዲፈጠር አድርገዋል ማለት ነው። እዚህ ጋር ሎወር ሎው ፎርም ካደረገ በኋላ እዚህ ጋር ሎወር ሃይ ያደረገ ብሬክ ያደረገ ነው ማርኬቱ የሚሄደው ማለት ነው። ይህ አሪፍ ኤግዛምፕል ነው ማለት ነው። ይህንን በፒዲኤፍ እንዲደርሳችሁ ይደረጋል ማለት ነው። ስለዚህ ቼንጅ ኦፍ ካራክተር የምንለው ይህንን ነው ማለት ነው። ቻርት ላይ ገብተን ደግሞ አሁን እናያለን ማለት ነው። አሁንም ጂዩ ላይ ያለ ነው እዚህ ጋር አሪፍ ኤግዛምፕል ስላገኘን እና ያው ቀደም ሲል ምን ብያቸው ነው ማርኬት በሶስት አይነት መንገድ ነው ሙቭ የሚያደርገው ብያቸዋለሁ። መጀመሪያው አፕ ትሬንድ ነው፣ ቀጣዩ ሬንጂንግ ማርኬት ነው፣ ሶስተኛው ደግሞ ዳውን ትሬንድ ነው። በአፕ ትሬንድ ጊዜ ደግሞ ማርኬቱ እንዴት ነው ቼንጅ ኦፍ ካራክተር ፈጠረ የምንለው እዚህ ጋር ወደ ላይ ብሬክ እያደረገ የነበረ ማርኬት ነው። እዚህ ጋር ብሬክ ስዊንግ ፖይንት ላስቀምጥላችሁ እንዲቀላችሁ ለማየት። እዚህ ጋር ስዊንግ ፖይንት እዚህ ጋር higher low, higher high, higher low, higher high, higher low, higher high በእነዚህ አይነት መንገድ ነው የተቀመጠው እና እዚህ ጋር እንደምታዩት ቦስ እየፈጠረ እየወጣ የነበረ ማርኬት ነው ማለት ነው። እዚህ ጋርም እንደምታዩት ቦስ እየፈጠረ የነበረ ማርኬት ነው። ይህንን ብሬክ ስለሆነ እዚህ ጋር ብሬክ ስላደረገው እችኛው higher low ሪስፔክት ያላት higher low ነበረች። ማርኬት ወደታች ይወርዳል ብሎ አልታሰበም ነበር። ማርኬት ወረደ ማለት ካራክተሩን ቼንጅ ኦፍ ካራክተር ፈጠረ ማለት ነው። ስለዚህ ይህ ፖይንት እዚህ ጋር እንደምታዩት ይህ ፖይንት ቼንጅ ኦፍ ካራክተር እንለዋለን ማለት ነው። ይህ ቼንጅ ኦፍ ካራክተር ወይም ቾች ብለን አሳጠርን ልንጽፈው እንችላለን ማለት ነው። ይህ ነው ቼንጅ ኦፍ ካራክተር የምንለው እዚህ ጋር ነው የምናገኘው ማለት ነው። ለምሳሌ በግራፍ እዚህ ጋር ላሳያችሁ። ማርኬት ያው መጀመሪያ ሲነሳ ከሎወር ሎው ነው፣ ከዛ ሎወር ሃይ ፎርም ያደርጋል፣ ከዛ ሃየር ሎው ሃየር ሎው ሃየር ሃይ ፎርም አድርጎ እችኛዋ ሃየር ሎው ብሬክ ስላደረገች ማርኬቷ ስትሮንግ ስለሆነ ይህንን ብሬክ እንዲያደርግ ስላስቻለው ይቺ የተከበረች ናት። እነዚህም የተከበሩ ናቸው ምክንያቱም ብሬክ አድርጓል ይህንን ሃየር ሃይ ማለት ነው። ስለዚህ ይቺ ሃየር ሎው ስትሮንግ የነበረች ሃየር ሎው ናት። ማርኬቷ መታ ይችኛዋን ሃየር ሎው ብሬክ በሚያደርግበት ሰዓት ቼንጅ ኦፍ ካራክተር ነው እዚህ ጋር የፈጠረው። ካራክተሩ ሽፍት አድርጓል። አፕ ትሬንድ ከነበረበት ወደ ዳውን ትሬንድ ሙቭ ሊያደርግ ነው የሚለውን ኢንዲኬት ያደርገናል ማለት ነው። ቼንጅ ኦፍ ካራክተር ከፈጠረ በኋላ ደግሞ ማርኬት ወደ ላይ ሪትረስ ያደርግና ወደ ዳውን ትሬንድ ሃየር ሃይ ሎወር ሎው ፎርም ያደርጋል። ከዛ ሎወር ሃይ እዚህ ጋር እንደምታዩት ከዛ ሎወር ሎው ከዛ ሎወር ሃይ ሎወር ሎው እየሰራ ነው የሚወርደው ማለት ነው። ስለዚህ እዚህ ጋር ብሬክ አድርጓል። እዚህኛዋ ሎወር ሃይ ስትሮንግ ናት፣ ሪስፔክት ናት፣ የተከበረች ሎወር ሃይ ናት። እችኛዋ ማርኬት ደግሞ መጥቶ እዚህ ጋር ብሬክ አደረገው። ይህን ወደ ላይ ካለፈው እዚህ ጋር ብሬክ አደረገው ቼንጅ ኦፍ ካራክተር ፈጠረ ነው የምንለው እዚህ ጋር ማለት ነው። ቼንጅ ኦፍ ካራክተር ፈጠረ እናለን። ከዛ ስለዚህ ዳውን ትሬንድ ከዚህ ከነበረበት ማርኬቱ ወደ ላይ አፕ ትሬንድ ይሆናል ማለት ነው። ወደ ላይ ይወርዳል። ከዛ ድጋሚ እዚህ ጋር ቼንጅ ኦፍ ካራክተር ፈጠረ። ከዛ ዳውን ትሬንድ ይሆናል። በእንደዚህ አይነት መንገድ ነው ማርኬት ሙቭ የሚያደርገው ማለት ነው። ምን ጊዜ ያው ኮንሶሊዴት መሀል ላይ ያደርጋል። ኮንሶሊዴት ደግሞ ሲያደርግ ይታወቀናል። በጣም ቀላል ነው ኮንሶሊዴት ማለትም ማርኬቱ ሬንጂንግ ማርኬት ወደ ጎን ሳይዱ በሚሄድበት ሰዓት ያስታውቀናል ማለት ነው። ምክንያቱም ይህንን ብሬክ ያደርገውም ወደ ላይ እዚህኛዋ ይህን ብሬክ አደረገ ቼንጅ ኦፍ ካራክተር ነው። ግን እዚህ ጋር ብሬክ ሳያደርገው እዚህ ደርሶ ወደታች ተመልሶ ይህንንም ወደታች ብሬክ ያደርገውም ከዛ ከዚህ ወደዚህ ይመጣል። ከዚህ ወደ ሳፖርት፣ ከሳፖርት ወደ ሬዚስታንስ፣
ሬዚስታንስ ወደ ሳፖርት እያለ ከላይ ኢኳል ሃይ ከታች ኢኳል ፎርም ያደረገ ማርኬቱ ወደ ጎን በሚሄድበት ሰዓት ሬንጂንግ ማርኬት እንላለን ማለት ነው። ሶ ከሁለት አንዱን ብሬክ በሚያደርግበት ሰዓት ማለትም አሁን እዚህ ጋር ሬዚስታንስ ሌቨል አለ፣ እዚህ ጋር ሁለቱም ከሁለት አንዱ ማለትም በዚህ ብሬክ አደረገው ይህንን እንደዚህ ወደ ላይ ቼንጅ ኦፍ ካራክተር ከፈጠረ ማርኬቱ ወደ ጎን ከሚሄድበት መንገድ ወደ ላይ ይወጣል ማለት ነው። ሶ ግን ከዚህ ሌቨል ደግሞ ወደታች ብሬክ ካደረገ ወደታች ነው በዌቭ መልክ የሚወርደው ማለት ነው። ሶ በእነዚህ በሶስቱ አይነት መንገድ ነው ማርኬት ሙቭ የሚያደርገው ማለት ነው። ሶ በሶስቱ መንገድ ነው ማርኬት ሙቭ የሚያደርገው የሚለውን አይተናል። ስለዚህ ቼንጅ ኦፍ ካራክተር የሚለውን በደንብ አይተናል ማለት ነው። ካራክተር አፕትሬንድ ከነበረበት ሪቨርስ በሚያደርግበት ሰዓት ቼንጅ ኦፍ ካራክተር ፈጠረ እንላለን ማለት ነው። ሌላው ደግሞ ትሬንድ ኢንሳይድ ትሬንድ የሚለውን እናያለን ማለት ነው። ይህ ማለት አጠቃላይ እናሳያችኋለን ማለት ነው። ሶ ትሬንድ ኢንሳይድ ትሬንድ የምንለው እዚህ ጋር የምናየው ነው ማለት ነው። ይህ ማለት ምን ማለት ነው የሚለውን ስናይ ደግሞ እዚህ ጋር ማርኬት ሃየር ፎርም ካደረገ በኋላ ሃየር ሎው ፎርም አድርጓል። ከዛ እቺን ሃየር ሎው ፎርም ካደረገ በኋላ ሌላ ሃየር ሎው ያደረገ ነው ማርኬት የወጣው። ከዛ እዚህ ጋር ደግሞ ቼንጅ ኦፍ ካራክተር ፈጠረ። ወደ ላይ ከሚወጣበት ማርኬት ወደ ታች በዌቭ መልክ ወረደ። እዚህ ጋር ምን ፎርም እያደረገ ነው? አንድ ማርኬት ሲወጣ አንደኛ ከሎወር ሎው እያለ ነው የሚወጣው። ሁለተኛ ደግሞ እዚህ ጋር ኢምፐልስ ኮሬክሽን ማለትም ኤክስፓንድ እያደረገ ኤክስፓንሽን ሪትረስመንት እያደረገ ነው የሚሄደው ማለት ነው። እና ሌላው ደግሞ እዚህ ጋር እንደምታዩት ብሬክ ኦፍ ስትራክቸር እየፈጠረ ነው፣ ብሬክ እያደረገ ነው የሚሄደው ማለት ነው። ሌላው ደግሞ ምን ብያቸዋለሁ? እዚህ ጋር ሃየር እና ሃየር ሎው ሌቨል ፖይንት ላይ ስዊንግ ፖይንቶች አሉ። እዚህ ጋር ከላይ ያሉት ስዊንግ ሃይ የምንላቸው ፓርት አይነት እንዳሉ አይተናል ማለት ነው። ሶ ይህንን ይመስላል። ያልገባችሁም ጥያቄ ካለ እስኪገባችሁ ድረስ መጠየቅ ትችላላችሁ ማለት ነው።